ነበር ይወሰድ በቃ ትሄዳለህ አይደል? እዛ አዎ ቁጭ ብለን እኮ እንድናወራ እንትን አላልከንም አብርሽ? ለምን ችግርህም አወራን ማውራት ያለብንን አውርተናል። እናንተ እዚህ ጋር እናንተ መጣላት እናንተ እንትን ምንም ለልጁ የሚጠቅመው ነገር የለም። ሁለታችሁም የራሳችሁን ላይፍ ኑሩ። አሁን ምንድነው ሁለታችሁም ጋር ሲሆን ጤነኛ እየሆናችሁ አይደለም። አንቺም ጋር ሲሆን አንቺ ጭራሽ ከቤተሰቡ ጋር እንዲሆንም አትፈልጊም። እሷ ጋር ሲሆንም አንቺ ደህና አይደለሽም። ስለዚህ ሁለታችሁም ላይፋችሁን ኑሩ። ልጁ ግን እኔ ቤተሰብ ጋር ይዘነው እንሄዳለን። ያው ልጅ ቡዜ አሁን እኔ ከቤተሰብ ጋር መሆን ይፈልጋል አይፈልግም ሳይሆን እኔና እሱ ረጅም ጊዜ ተለያይተን ነበረ። ስለዚህ አሁን እኔና እሱ ነው ጊዜ የሚያስፈልገን ብዬ ስለማምን ነው። ሲቀጥል ደግሞ ከእናንተ ጋር እንዲሆን በምትፈልጉበት ሰዓት እቺ ልጅ ሁሌ ቋላችኋለች። እሷን ማስወጣት ነበር። የእሷን ነገር ታየው ደህና መሆን አለበት መጀመሪያ ሩታ እኮ አሁን ጊዜ ከኔ ጋር ያስፈልገዋል። ደህና ከሆነ በኋላ አይደርስም ካንቺ ጋር ሞቶ ነው እንዴ ካንቺ ጋር እንትን የሚለው? ደህና እኮ ነው። ምንድነው ቅድም ለማረጋገጥ ምን ሄደው ደህንነቱ ምናምን ስትሏል እኮ ሩታ ነገር እየተደጋገመ ነው። እኛም እየሰለቸን ነው። እኛም አይምሮአችን እየታወከ ነው። እያንሽ ያለ ነው ሁለታችሁም ጋር አይሆንም ነው። በቃ ሁለታችሁም ጋር አይሆንም። እናት አባቱ ጋር ይሄዳል ነው። በቃ እናት አባቱ ጋር ሆነ ያስፈልገውም ከልጁ ጋር ከዛ በኋላ ከሆነ በኋላ የት ይሄድብሻል? አንቺ ጋር አይመጣም። ስለዚህ አሁን የእናንተ ፍላጎት ከኔም ጋር በቃ ቤቱ እንዲሆን አትፈልጉም፣ ከልጁም ጋር ጊዜ እንዲያሳልፍ አትፈልጉም፣ ከኔም ጋር ጭራሽ እንዲሆን አትፈልጉም ነው አይደል ሀሳባችሁ? ደህና እንዲሆን ነው የምንፈልገው። ኦኬ እሺ፣ ችግር የለውም። ሲጀመር እኔ የማደርገውን አውቃለሁ። ምንም ኖርማል ነው። እዛም ሄደ የትም እሺ፣ እኔ የማደርገውን አውቃለሁ። ጭራሽ እኛ ላይ ትፎክሪያለሽ። እንግዲህ አሁን እሱን ሩታንም ተዋት ፎቶቿላ ሄርሜላም አሁን ፎክራ እንደወጣች አታይም። በቃ ገባኝ ነው እኮ ተይው። የማደርገውን አውቃለሁ ማለት ምን ማለት ነው? እንግዲህ እሷ የምታደርገውን ትወቅ፣ እኛም የምናደርገውን እናውቃለን። ገብቶሻል አይደል? ጤንነቱ እኮ ምንም አላሳስባትም ዴቭ። ልክ ነሽ እኮ ጤንነቱም አላሳሰባትም። ጤንነቱ ሲጀምር ጤንነቱ ሁለቱም አላሳሰባቸውም። እውነቱን ስናገር እኔ ጤንነቱ ሄርሜላም ብትሆን ሩታም አላሳሰባቸውም። ሁለቱም የግላቸውን ስሜት እያንጸባረቁ ነው ያሉት። ገባሽ? እኔ ግን አሁን የማናቸውም እንዲያንጸባርቁ ሄርሜላ አሁን አንቺም ታዩ በቃ አንቺም እንደዚህ ልጁን እንትን አትበዩ። ተረዳሽኝ አይደለ? አሁን አብርሽ ወደና ተዳባታ ነው መግባባት እንችላለን አይደል? ካንቺ ጋር እሷ ፎክራለች። እስቲ የፎከረችውን ታድርግ። አንቺ ግን ቤተሰብ ጋር መሆን አለበት። ካንቺም ጋር አሁን ውጪ መሄድ አይችልም። ለምን? ጤናው መጀመሪያ ይቅደም። አሁን የነበረበት እየተመለሰ ነበር አልሽ። ብዙ ነገር በስልክ ደውለሽ ያለውን ነገር እየነገርሽኝ ነበረ። አይቻለሁ። በጣም አመሰግናለሁ። ጤናው ስላስጨነቀሽ ማለት ነው። አሁን የሁላችንም ጭንቀት ጤናው ስለሆነ የሁለታችሁ ላይፍም ሆነ ግንኙነት ከዛ በኋላ የሚሆነው ነገር ራሱ ይወስናል። አሁን ደህንነቱ ስለሆነ የሚያሳስበን ቤተሰብ ጋር ይዘነው እንሄዳለን። እሺ ችግር የለም። በቃ የሚያስማማን ያ ነው። አንቺንም የሚያስጨንቅሽ እሷ ጋር ሲሆን አይደለ? አዎ ግን ደግሞ ቤተሰብ ጋር ሆኖ እሷ አረፍት ትሰጠዋለች ወይ ነው እንደገና እሱን ለኛ ታይልን ማድረግ ያለብን እኛ እናደርጋለን። እኛ ወንድማችን ጤንነቱ ደህና ከሆነ በኋላ እናንተ ጋር መጥቶ ምርጫውን እሱ የሚያደርገውን ሲጀመር ያውቃል። እኔ አብረሽን በደንብ አውቀዋለሁ። ትላንትናውን በደንብ ነው ማውቀው። ወንድሜ በራሱ መወሰን የፈለገውን ነገር ማድረግ የሚችል ልጅ ነው። ነገም ደግሞ ያንኑ አብርሃምን ይመለሳል በስነ ስርዓት እናት አባቱ በስነ ስርዓት ሲይዙት በደንብ ይስተካከላል። ስለዚህ አሁን እናመሰግናለን ወንድማችን።